بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين ولا عدوان إلا على الظالمين، وأشهد أن لا إله إلا الله وحده لا شريك له، قيوم السماوات والأرضين، وذو الألوهية والعبودية على خلقه أجمعين، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا على مر الأيام والليالي والسنين. أما بعد، فالسلام عليكم ورحمة الله وبركاته. يتكبراتشو ود وندمهتوج يا الله سبحانه وتعالى فقاد كهونا بتوسنو ጉዳዮች ላይ የምንመካከር ይሆናል ማለት ነው። ምክክራችንም የሚሆነው ታላቁ ዓሊም ሸህ ፈውዛን حفظه الله تعالى ورعاه ስለ መንሀጅ ሰለፊ አንድ ሰለፊ ነኝ የሚል ይሆን አካል ምን ማሟላት እንዳለበት በጉዞ ላይ ደግሞ ምንን መጠበቅ እንዳለበት ጠቅለል ባለ መልኩ የመከሩበት የሆነ ምክር እንዳስሳለን። ከዚያ በፊት ግን የተወሰኑ አንድ ሁለት ነጥቦች ማንሳት እፈልጋለሁ። فإن النبي صلى الله عليه وسلم أخبر أنه سيحصل افتراق في هذه الأمة كما حصل في الأمم السابقة. ود نبينا عليه الصلاة والسلام ከዚህ በፊት የነበሩ ህዝቦች እንደተለያዩ ሁሉ ይህም የሳቸው ኡማ እንደሚላይ ተናግረዋል። وأوصانا عند ذلك أن نتمسك بما كان عليه صلى الله عليه وسلم هو وأصحابه. መልእክተኛው عليه الصلاة والسلام ልዩነት እንደሚፈጠር ተናግረዋል። ችግሩን ነግረውናል። ነገር ግን መድኃኒቱም ከዚህ እፍትራቅ ከዚህ መላየትና ከዚህ ጭቅጭቅ ነጃ መውጫ እንዲሁም መዳኛው መንገድንም ነብዩ አለይሂ ሰላቱ ወሰለም ጠቁመውናል። قال عليه الصلاة والسلام افترقت اليهود على 71 فرقة وافترقت النصارى على 72 فرقة وستفترق هذه الأمة على 73 فرقة كلها في النار إلا واحدة. يا الله ملكتني عليه الصلاة والسلام من قالوا افترقت اليهود على 71 فرقة يهودوች ወደ 71 تكفلوا له. وافترقت النصارى على 72 فرقة نصاراዎች ደግሞ 72 ቦታ. وستفترق هذه الأمة ይህ ኡማም ይከፈላል አሉ መልእክተኛ አለይሂ ሰላቱ ወሰለም። ተከፈሉ አይደለም ያሉት መልእክተኛ አለይሂ ሰላቱ ወሰለም አላህ ባሳወቃቸው መልኩ ይከፈላል አሉ። 73 ቦታ ይከፈላል። ኩሉሃ ፊናር ሁሉም የእሳት ሲሆን ወደ እሳት የሚያቃርብ መንገድ እየሄደ ሲሆን ኢላ ዋሂዳ አሉ አንዷ ስትቀር። እቺ አንዷ ግን በሐቁ መንገድ ላይ በትክክለኛው ጎዳና ላይ አላህና መልእክተኛው ባስቀመጡት በሆነው መንሃጅ ላይ የምትሄድና የምትድናት። قيل من هي يا رسول الله يا الله መልእክተኛ ሆይ እቺ የምትድነዋ ከእሳት ነጃ የምትወጣው ቡድን ማናት አሉ። ነብዩ አለይሂ ሰላቱ ወሰለም قال من كان على مثل ما انا عليه اليوم واصحابي ይህ ነጃ የሚወጡት ከዚህ መላየት ከዚህ መጨቃጨቅ وكذلك ማለት ነው ከእሳት የሚድኑት እነማን ናቸው አሉ። من كان على مثل ما انا عليه اليوم واصحابي እኔ አሁን ያለሁበት መንገድ ሱናዬን የተከተሉ وكذلك ሰሃቦችም ያሉበት መንገድ የያዙና ያንን አጥብቀው ይዘው በዚያ ላይ ጌታቸውን የተገናኙ የሆኑ ሰዎች ናቸው። እሳትም ማትነካቸው። ለዚያ ነው ይህን ቡድን ምን ተብሎ ይጠራል? ፍርቀቱ ናጂያ ነጃ የምትወጣ በዱንያ ከጭቅጭቅ ከልዩነት ከضلال ከጥመት ነጃ የምትወጣ ቡድን ናት። በአኺራ ደግሞ ከእሳት አላህ Subhanahu Wa Ta'ala ጠብቆ ጀነት የሚያስገባት የሆነች ቡድን ናት። ስለዚህ የኔና የሰሃቦቼ መንገድ የተከተለ የሆነ ሰው ዳኝ ነው ይድናል አሉ መልእክተኛ አለይሂ ሰላቱ ወሰለም። በሌላ ሐዲታቸው فإنه من يعيش منكم فسيرى اختلافا كثيرا አላህ Subhanahu Wa Ta'ala እድሜ ሰጥቶት የኖረ የሆነ ሰው ብዙ የሆነ መለያየት ብዙ የሆነ መጨቃጨቅና መናጋት ያገኛል አሉ። ልክ አሁን እንደምናየው ነብዩ አለይሂ ሰላቱ ወሰለም እንደተናገሩት ብዙ መለያየት ይከሰታል። ነገር ግን ነብዩ አለይሂ ሰላቱ ወሰለም አሉ
فعليكم بسنتي ነገር ግን እናንተ አደራችሁ የኔን ሱና አጥብቃችሁ ያዙ ነብዩ አለይሂ ሰላቱ ወሰለም ሲሞቱ ተረክቱም ፊኩም ሸይአይኒ ሁለት ነገር በእናንተ ላይ ትቼ ሞቻለሁ እነዛ ሁለት ነገራቶች አጥብቃችሁ ከያዛችሁ ለን ተضሉ አጠሙም አሉ መልእክተኛ አለይሂ ሰላቱ ወሰለም كتاب الله وسنتي يا الله كتاب قرآن وكذلك السنة يني من قدالو مركتين عليه الصلاة والسلام فعليكم بسنتي ينين سنة عدراتشو أتبكاتشو يازو وسنة الخلفاء الراشدين المهديين من بعدي كنيبو هالا النزا متسكوتشي الله يمراتشو راشد المهدي هونوت الله يقناتشو من قد عملاكتاتشو ينزي عراتو خليفاوج ينسو من قد نميازوالو مكناتهم ينسو من قد የነሱ ያኒ ያሉበት ነገር ላይ ሱናን ስለሚከተሉ ነው እነሱ ወደ መልእክተኛ አለይሂ ሰላቱ ወሰለም ሱና ስለሚያመላክቱ ነው ተመሰኩ ቢሃ ወዐዱ ዐለይሃ ቢነዋጅድ አደራችሁ ያንን ነገር አጥብቃችሁ ያዙ በውስጥ ጥርሳችሁ አጥብቃችሁ ያዙ ያንን እንዳትለቋሉ መልእክተኛ አለይሂ ሰላቱ ወሰለም هكذا اوصانا رسول الله صلى الله عليه وسلم እንዲህ ነው የአላህ መልእክተኛ ወሲያሉን አንልተዚም يعني ما كان عليه هو واصحابه عند حصول الاختلاف والافتراق ملايت መጨቃጨቅ በሚፈጠርበት ጊዜ መልእክተኛው አለይሂ ሰላቱ ወሰለም ምንድነው ያሉን የኔን መንገድ አጥብቃችሁ ያዙ ሰሃቦች የነበሩበትን መንገድ አጥብቃችሁ ያዙ ይህንን ከያዛችሁ ማንንም ምንም አያደርጋችሁም አጠሙም አጠፉም ወደ ሳትም አትገቡም እያሉ ነው መልእክተኛው አለይሂ ሰላቱ ወሰለም قال جل وعلا في كتابه العزيز الله سبحانه وتعالى በተከበረው ቁርአኑ ምን ይላል وان هذا صراطي مستقيما فاتبعوه ይህ መንገዴ ነው ተከተሉ አለ አላህ Subhanahu Wa Ta'ala ቀጥ ያለ መንገዴ فاتبعوه ተከተሉት ولا تتبعوا السبل እነዚያ ሌሎች ከሐቁ መንገድ ላይ አፈንግጠው ይወጡ ብዙ መንገዶች አሉ ሱቡል ጀምዑ ሰቢል ነው ብዙ መንገዶች አሉ በእያንዳንዱ መንገድ ነብዩ አለይሂ ሰላቱ ወሰለም በሌላ ሐዲስ እንደገለጹት ሸይጣን አለ ወደዚያ መንገድ የሚጣራሉ ስለዚህ አላህ ምን ይያለን ነው وان هذا صراطي መንገዴ አለ አላህ Subhanahu Wa Ta'ala اضافه اليه ወደሱ አስጠግቶት ማለት ይሄንን የሐቁ መንገድ ትክክለኛው መንገድ الله سبحانه وتعالى يعني نسبة التشريف والتكريم له ولمن سار عليه በዚህ በቀጥተኛው መንገድ ላይ የሚሄድ የሆነ ሰው እንዲሁም መንገዱ ራሱ የላቁና የተከበሩ ስለሆኑ አላህ የማላቅ የሆነ ማስጠጋት ወደ ራሱ አስጠጋውና وان هذا صراطي የኔ መንገድ ነው ይሄ ያለ ሙስተቂማ ቀጣለ የሆነ ቀጥታ ወደ ጀነት የሚያደርስ የሆነ ቀጥታ ወደ ሱዴታ የሚያደርስ የሆነ ቀጥ ያለ መንገድ ነው ስለዚህ ፈተቢዑ ይህንን ቀጥ ያለው መንገድ ተከተሉ ولا تتبعوا ያለና አላህ እንዳትከተሉ አሱቡል ሌሎች ብዙ መንገዶች አላህ የሱ መንገድ በነጠና ነው የገለጸው ምክንያቱም የሐቅ መንገድ አንድ ነው ሌላ አቋራጭ የለም ነገር ግን ሌሎች የጥመት ቡድኖች ከአህለ ሱና ወልጀማዓ ከሰለፎች መንገድ የሆኑ ውጪ ብዙ መንገዶች ስላሉ አላህ ምን አለ ولا تتبعوا السبل ብዙ መንገዶች አሉ እንዳትከተሉ فتفرق بكم عن سبيله ከዚህ ከቀጥተኛው ከሐቁ መንገድ ይዟችሁ ይጠፋል ይወጣል ጥመት ላይ ይጥላችኋል ትስታላችሁ መንገድ ስለዚህ ያቺን የሐቋ መንገድ ቀጥ ያለችዋን እሷን ብቻ ተከተሉ ሌላን እንዳትከተሉ ذلكم وصاكم به لعلكم تتقون ذلكم وصاكم الله ተከተሉት ብሏል መልሶ ነገሩን አጠናከረው ተአኪደን ወصاكم አደራለን አላህ Subhanahu Wa Ta'ala በዚህ ላይ በዚህ መንገድ ላይ እንድንሄድ ይህንን እውነታን እንድንይዝ አላህ Subhanahu Wa Ta'ala መክሮናል ፈተቢዑ ከዚያ ወصاكم ስለዚህ ይህን አላህ Subhanahu Wa Ta'ala ለኩም ተተቁን አይ ተተቁን Subhanahu Wa Ta'ala አላህን ትጠነቀቁት ዘንድ ወተተቁን الضلالات የተለያዩ ጥመቶችን ትጠነቀቁ ዘንድ ወተተቁን ሹብሃት የተለያዩ ሹብሃዎችን ትጠነቀቁ ዘንድ ወተተቁን ما يعرض طريقكم في سلوككم በመንገዳችሁ በምትጓዙበት ጊዜ ከዚህ ከሐቁ መንገድ የሚያዘነብላችሁ ነገር ሲመጣ እንድትጠነቀቁ ዘንድ ይህንን እውነተኛው መንገድ ያዙ ብሎ አላህ Subhanahu Wa Ta'ala በዚህ የቁርአን አንቀጽ ነግሮናል ማለት ነው ከላይ የጠቀስነው የመልእክተኛው ሐዲስ ይህንን የቁርአን አንቀጽ አንድ ላይ ስንሰበስባቸው የሐቅ መንገድ አለ አንድ የሐቅ መንገድ እሷን ያዘ ያንን ያጥብቆ ያዘ ነጃ የሚወጣ ይሆነ ከጥመት ሁሉ የሚድንበት የሆነ መንገድ አለች ያቺ መንገድ ማናት የነዛ የቀደምቶች አህለ ሱና ወልጀማዓ ሰሃቦች የሰለፎች መንገድ ናት አላህ Subhanahu Wa Ta'ala ይህንን መንገድ
ይህንን ሰለፎች ምንላቸው ማናቸው መጀመሪያ ነብዩ አለይሂ ሰላቱ ሰላም በሐዲታቸው ገልጸዋቸዋል እነዚህ ማን እንደሆኑ ኸይሩኩም ቀርኒ ከናንተ ውስጥ በላጫችሁ ያኒ ኸይሩኩም ኸይር ከዚህ ኡማ በላጩ ቀርኒ እኔ ያለሁበት ዘመን ያለው ማን ሰሃቦች ያሉበት ثم الذين يلونهم ثم الذين يلونهم አሉ መልእክተኛ አለይሂ ሰላቱ ሰላም ከዛ ሰሃቦችን ተከትለው የሚመጡ ታቢዒዎች ከዚያ በኋላ እነሱን ተከትለው የሚመጡ አትባ ታቢዒዎች እነዚህ ሶስቱ ቁሩኑል ሙፈደላ ይባላሉ እነዚህ የኛ ቀደምቶች ናቸው ነብዩ አለይሂ ሰላቱ ሰላም በሐዲታቸው ይሄው የመሰከሩላቸው ናቸው ኸይር ናቸው በላጭ ናቸው ብንከተላቸው ያንን ኸይር ያን በላጭ ምናገኝበት ይሆነ ማለት ነው አላህ Subhanahu Wa Ta'ala በሌላ ቁርአን አንቀጽ ስለነዚህ ቀደምቶች ሰሃቦች እነሱ የሄዱበትን መንገድ መሄድ መጓዝ እንዳለብን አላህ Subhanahu Wa Ta'ala በቁርአኑ ይነግረናል ማለት ነው ምን አለን አላህ وما يشاقق الرسول መልእክተኛውን የሚጨቃጨቅና የሚጻረር من بعد ما تبين له الهدى ቅናቻው መንገድ ግልጽ ይፋ ፍንትው ካለለት በኋላ ይህንን የመልእክተኛው መንገድ የሚጻረር ويتبع የሚከተል غير سبيل المؤمنين ከሙእሚኖች መንገድ ውጪ ያለን መንገድ የሚከተል ማናቸው ሙእሚኖች በዚያ ሰዓት ላይ ቁርአን ሲወርድ ሰሃቦች ናቸው ስለዚህ ከሰሃቦች መንገድ ውጪ ያለን ነገር የሚከተል የሆነ ሰው ንወልሂ ማ ተወላ ወደ ዞረበት እናዞረዋለን ወንስሪሂ ጀሃነም እናስገባዋለን አላህ Subhanahu Wa Ta'ala መልእክተኛው የሚጻረር መረጃው ከደረሰው በኋላ ፍንትው ካለለት በኋላ ሐቁን ሁጃ ከቆመበት በኋላ ወከዛሊከ ከሰሃቦች እነዚያ ቁርአን ሲወርድ በነበረ ሳለ አማኝ የነበሩት እነዛ ሰሃቦች እነሱን በመልካም የተከተሉ ሰዎች የነሱን መንገድ አልከተለ ያለ የራሱን መንገድ የሚፈጥር በራሱ መንገድ ይሄዳለሁ ያለ አላህ ዛተበት ምን አለ ንወልሂ ማ ተወላ ምርጫው ነው ወደ ዞረበት እናዞረዋለን ከቀጥተኛው መንገድ ወጥቷል በራሱ ስለዚህ ምርጫው ወደ ዞረበት ይዞራል አላህ ያዞረዋል ወንስሊሂ ጀሃነም በጀሃነም ውስጥ ምን ዘፍቀዋለን አላህ Subhanahu Wa Ta'ala فتوعد الله من اتبع غير سبيل المؤمنين ስለዚህ አላህ በዚህ ቁርአን አንቀጽ ከሙእሚኖች መንገድ ውጪ ያለ መንገድ የሚከተል የሆነ ሰው አላህ ዝቶበታል ስለዚህ ይህ ማለት ነው فدل على ان اتباع سبيلهم في فهم شرع الله واجب الى العلماء ስለዚህ አላህ የነዚህ የሰሃቦች የነሱ መንገድ ያለ መከተል ቅጣት እንዳለበት ከተናገረ ዲንን ለመረዳት ትክክለኛው መንገድ ለማግኘት የነሱን መንገድ መከተል ቁርአንን ሐዲስ በነሱ መንገድ እነሱ በተረዱት መረዳት ዋጅብ ግዴታ ነው ምክንያቱም እነዚህ ሰሃቦች አላህ ለመልእክተኛው አለይሂ ሰላቱ ወሰለም ያኔ ሰሃባነት የመረጣቸው ናቸው አላህ መርጧቸዋል ይህንን የተከበረው ዲን ሱና ለኡማው ከመልእክተኛው ይዘው እንዲያስተላልፉ አላህ ሹሟቸዋል ያንን አደራ ተወጥተዋል አድርሰዋል ስለዚህ የነሱ መንገድ ልንከተል ግድ ይለናል የራሳችን መንገድ የሼኻችን መንገድ የጠሪቃ አያስፈልግም የግድ ቁርአን ሐዲስ ነብዩ አለይሂ ሰላቱ ወሰለም ባስተላለፉበት መልኩ አላህ በሚሻው በሆነ መልኩ ለመረዳት የሰሃቦችን ግንዛቤ ግድ ያስፈልገናል ወሙኻለፈቱሁም ضلال ሰሃቦችን መጻረር የሰለፎችን መንገድ ማፈንገጥ መውጣት ግልጽ የሆነ ضلال ጥመት ነው ማለት ነው እነሱን መከተልሳ ሁዳ ቅናቻ መንገድ መመራት ነው فإن آمنوا بمثل ما آمنتم به فقد اهتدوا ብሏል አላህ Subhanahu Wa Ta'ala فإن آمنوا بمثل ما آمنتم به እናንተ ባመናችሁበት በሆነ ነገር ላይ ቢያምኑ فقد اهتدوا ቅናቻ መንገድ በተመሩ ነበር ይላል ስለዚህ ሰሃቦችን ባመኑት ማመን እሳቸው በሄዱበት መሄድ የነሱን መንገድ መከተል ሁዳ ነው ቅናቻ መንገድ ነው ቀጥተኛው መንገድ የሚመራ ነው وأن هذا صراط مستقيما ከሚባለው ጋር ተማመን የሚገጥም ነው ማለት ነው ነገር ግን እነሱን መጻረር የነሱን መንገድ መተው ግን ضلال ነው ጥመት ነው ولا تتبعوا السبل ከተባለው ጋር የሚገጥም ነው الله በሌላ የቁርአን አንቀጽ ምን አለ والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه وأعد لهم جنات تجري تحتها الأنهار خالدين فيها أبدا والسابقون الأولون من المهاجرين والأنصار الله سبحانه وتعالى صحابوችን مهاجروችን አንሳሮችን ቀደምቶች እነዚህ ሰለፎችን ሲያወድሳቸው ተመልከቱ እነዚያ ቀደምቶች ከሙሃጅርና ከአንሳር والذين اتبعوهم بإحسان እነሱንም ሰሃቦችንም ሰለፎችንም በመልካም የተከተሉ አላህ ሲያወድሳቸው ተመልከቱ رضي الله عنهم الله ከነሱ ወደደ ورضوا عنه النسم كسو وددوا
وأعد لهم جنات الله نزاق النتوجن يعني أزجاجلاቸው تجري تحتها الأنهار كسروچا ወንዞች የሚፈስባት የሆነ خالدين فيها أبدا ዝንተ ዓለም በዛ ላይ ነዋሪዎች ሲሆኑ ይላል አላህ Subhanahu Wa Ta'ala መጀመሪያ አላህ ያወደሰው ማን ነው እነዛ ሰሃቢቆች አንሷሮች ሙሃጅሮች ሰለፎች ቀደምቶች እነሱ ናቸው ያወደሰው ከዚያ በኋላስ ምን አለ والذين اتبعوهم እነዚህን አንሷሮች ሰሃቦችን የሚከተሉ በምን بإحسان هذا شرط شرط الله عز وجل እነሱን መከተል بإحسان በመልካም በሁሉ ነገር ላይ እነሱ በሄዱበት በመሄድ እነሱን እንደተጓዙት በመጓዝ እነሱን ባመኑበት በማመን የነሱን ሞዴል አርአያነት በመከተል በሁሉ ነገር ላይ ሰሃቦችን እነዚህ ቀደምቶችን ፈለግ በማድረግ ከፊት በማድረግ እነሱን መከተል እነሱ የተወደሱበትን ውዳሴ እነዚህ ማገኘ አላህ ለሁለቱም ቃል ገባላቸው ረዲየላሁ ዐንሁም ወረዱ ዐን ስለዚህ የነሱ መንገድ መከተል የአላህ ውዴታ የሚያስገኝ ነው የነሱን መንገድ መከተል ቀናቸው መንገድ የሚመራ ነው የነሱን መንገድ መከተል ወደ ጀነት የሚያደርሰው ቀጥተኛው መንገድ ነው በተቃራኒው ግን የሰሃቦችን መንገድ መጻረር የሰለፎችን መንገድ መኻለፍ በተቃራኒ መቆም ከሐቁ መንገድ ውጪ የሚመራ ነው ማለት ነው አላህ Subhanahu Wa Ta'ala በዚህ መልኩ ምን አደረጋቸው አወደሳቸው ማለት ነው አወደሳቸው ስለዚህ የነዚህ የሰሃቦች መንገድ የቀደምቶች መንገድ ልንከተል ግድ ይላል ያንን መንገድ አጥብቀን ልንይዝ ይገባል ከዚያ መንገድ ላለመውጣት ጥረት ማድረግ ይተበቅብናል አሁን ወደ ቀደም ወደ አስቀመጥኩላችሁ ወደ ሸህ ፈውዛን حفظه الله تعالى رأس እንመለስ قال الشيخ صالح الفوزان حفظه الله تعالى ورعاه شيخ صالح الفوزان እስካሁን የተናገርነው ነገር በሰፊው ይዳስሱታል ይህም يعني የተቀነጨበው يعني السلفية حقيقتها وسماتها مل محاضرة አላቸው ከዛ محاضرة ተገልብጦ የተጻፈ ነው ምን አሉ ሸህ ፈውዛን فكم ممن يدعي السلفية سلفية حق መንገድ ጎዳና መሆኑ ካወቅን سلفية የእውነተኛው የቀደምቶች መንገድ ትክክለኛ ያንን አደረ የተባልንበት መንገድ መሆኑ ካወቅን ነገር ግን ምን አሉ فكم ممن يدعي السلفية ስንትና ስንት አለ ሰለፊያን የሚሞግት እኔ ሰለፊይ ነኝ የሚል ይህንን የሐቁን ጎዳና ተከታይ ነኝ የሚል ويدعي انه على منهج السلف ይህ ሰው በሰለፎች በነዛ በቀደምቶች መንገድ ላይ ነኝ ብሎ የሚሞግት ስንትና ስንት አለ وهو على خلاف ذلك ነገር ግን እሱ ከነሱ መንገድ በተቃራኒ ሆኖ ሳለ በተቃራኒ መንገድ ነው ከነሱ መንገድ በብዙ ነገር ይخالፋል እነሱን ነገር ግን ይሞግታል እኔ ሰለፊይ ነኝ ይላል انا አተሪ ነኝ ይላል አተር ማለት ያው የነሱ ፋና ማለት ነው ስለዚህ የነሱ መንገድ በተቃራኒ ሆኖ ይላሉ የነሱ መንገድ በተቃራኒ ሆኖ በመንድነው ኢማ ሊጀህሊሂ ቢመንሃጅ ሰለፍ ወይም ይህ ሰው የሰለፎች መንሃጅ ባለማወቁ በጀህል ስለዚህ ጅህልና ከሰለፎች መንሃጅ ያርቃል ማለት ነው ምክንያቱም ይህ ዲን የሐቅ ዲን ነው መንሃጁ ሰለፊያ መንሃጅ በእውቀት ላይ ሆነ የምትገነዘበው ነው ያለ በለዛ አታውቀው ከባድ ነው ቁርአንና ሐዲስ በመቅራት እነሱ ያሉበት መንገድ በመገዘም ብቻ ዝም ብለህ የምትወርሰው ውርስ አይደለም ሰለፊያ መንሃጅ ተምረህ አውቀህ ተግብረህ በተግባር የምታስገኘው ነውና ማለት ነው ስለዚህ እነዚህ ሰዎች ከሰለፊያ መንሃጅ ውጪ በተቃራኒ የሚሆኑት ኢማ ሊጀህሊሂ ይህ ሰው ለመሐይምነቱ ቢመንሃጅ ሰለፍ መንሃጅ ሰለፍ ጭራሽ አያውቀው ወኢማ ሊህዋ ወይም ደግሞ ያውቀዋል ነገር ግን ስሜቱ በመከተሉ يعرف ያውቃል መንሃጅ ሰለፍን ያውቃል ይገነዘባል ወላኪን ነገር ግን يتبع ወይ ደግሞ يتبع እሳቸው የሚቀሩት يتبع ብለው ነው يتبع هو ስሜቱን ይከተላል ይህ ሰው ولا يتبع منهج السلف የሰለፎችን መንሃጅ አይከተልም ስለዚህ በእነዚህ በሁለት ሰበብ ብዙ ሰዎች እኔ ሰለፊይ ነኝ እያሉ የሰለፎችን መንሃጅ የሞገቱ ነገር ግን ከሰለፊያ መንሃጅ ውጪ በተቃራኒ ሆነው ይገኛሉ ይላሉ ወይ በጅህልን ነው ያኒ ሰለፊያ መንሃጅን ጠንቅቆ አያውቅም ወይም ደግሞ ያውቃል ስሜቱን ይከተላል ወይም ደግሞ ግለሰብን ይከተላል ያንን አለቅም ይላል እያወቀ ምን ያደርጋል የሰለፎችን መንሃጅ ይጻረራል ስለዚህ እነዚህ ሁለቱ ምን አይደሉም እያሉ ነው ሰለፊ ነኝ ብለው ቢሞግቱም ሰለፊ አይደሉም እያሉ ነው በሌላ ቦታ ላይ ከዚህ ውጪ ሌላ ቦታ ያሉበት አንድ ነገር ልጥቀስላችሁ ከዚህ አሁን ካስቀመጥኩላችሁ ውጪ ሌላ ቦታ ላይ እንዲህ ብለዋል ሸህ ፈውዛን ليس كل من يدعي السلفيه يكون سلفيا እኔ ሰለፊ ነኝ ያለ ሁሉ ሰነፊ ቢሆን እንዳይመስላችሁ ያሉ ነው አይደለም እኔ ሰለፊ ነኝ ያለ ሁሉ ሰነፊ ቢሆን እንዳይመስላችሁ فقد ادعاه قوم جهال لا يعرفون منهج السلف የሰለፊያ መንሃጅ ጭራሽ የማያውቁ የሆኑ ሰዎች ጁሃሎች ሰለፊ ነኝ ብለው መግተዋል አሉ ودعاه قوم مخربون ينتحلون منهج الخوارج في سفك الدماء والإفساد في الأرض يعني والإفساد في الأرض ሌሎች ደግሞ የኸዋሪጆችን መንሃጅ የሚጓዙ
የኢኽዋን ሙስሊሚን መንገድ የሚጓዙ ሰዎችም መንሃጁ እኛንን ተከታይ የሰለፊያ መንሃጅ ተከታይ ነን ይላሉ። ነገር ግን በተቃራኒ ናቸው። የኸዋሪጆችን መንገድ የሚሄዱት በጭራሽ ሰለፊያ መንሃጅን አይገጥምም። ከመሆኑ ጋር ግን እኛ በተለይ ሱሩሪ የሚባሉት ከኢኽዋንም ማለት ነው ሱሩሪ የሚባሉት እነሱ በጣም አደገኞች ናቸው። ውስጣቸው ስራቸው የሚሰሩት የኢኽዋንን ስራ ነው። ነገር ግን እላያቸው ላይ የተሰሙን ቢሰለፊያ ሰለፊ ነን ብለው ይጣራሉ ራሳቸው ማለት ነው። ሰለፊ ነን ብለው ይሞግታሉ። ነገር ግን በብዙ መስአላ ላይ ስተዋቸው የነዚህ የኢኽዋኖችን መንገድ ቁጭ አድርገው ነው የሚከተሉት። የሰለፎችን መንሃጅ እንትን አይሉም። መጀመሪያ ላይ በጥብቅ ያወግዙት ነበር። ይሄን መንሃጅ የሰለፎችን መንሃጅ ያወግዙት ነበር። ነገር ግን ሰዎች ሐቅ መሆኑን ተገነዘቡ፣ አወቁ። ብዙ ከጀማዓቸው ከነሱ ማህበር እየወጣ ከነሱ ስብስብ እየለቀቀ ወደ ሰለፎች መንሃጅ ሲመጣ የዚህን ጊዜ ያኔ የሚወጣን ሰው ለመያዝ ለማገድ ዛሂራቸው እኔ ሰለፊ ነኝ እያሉ ተጠሩ። ከዚያ በኋላ የማያውቅ ስለ ሰለፊያ መንሃጅ ጠንቅቆ የማያውቅ እንዴ እነሱ የው ሰለፊ እያሉ አይደል እያለ ምን ያደርጋል? ይሸወራል። ነገር ግን የሚያስተምሩት የኢኽዋኖችን ምንድነው አካሄድ ነው ማለት ነው። ያንን መንሃጅ ነው። ስለዚህ እነዚህ ሁሉ ሰዎች ምን አድርገውታል? ሞግተውታል። ሰለፊ ነን ብለዋል። ነገር ግን ምን አይደሉም? ሰለፊ አይደሉም እያሉ ነው። ስለዚህ ሰለፊ ነኝ ብሎ የሞገተ ሁሉ ሰለፊ እንዳይመስል እያሉ ነው። ጥንቃቄ አድርግ ነው። ጥንቃቄ አድርግ። طيب ወደ እሳቸው ምክር እንመለስ። وأن من سار على منهج السلف يحتاج إلى أمرين። ስለዚህ ሰለፊ ነኝ እያለ ሰለፊ የማይሆን ስላለ የሰለፊ መንሃጅ ላይ ቀጥ ብሎ የሚሄድ የሆነ ሰው ሁለት ነገራቶች ያስፈልጋል ይላሉ። በጣም ወሳኝ ምክር ነው። ሁለት ነገራቶች ያስፈልጋል። الأمر الأول የመጀመሪያው ጉዳይ معرفة منهج السلف የሰለፎችን መንሃጅ ማወቅ ያስፈልጋል። መገንዘብ መረዳት ያስፈልጋል። والأمر الثاني የሁለተኛው ጉዳይ ደግሞ التمسك به ካወቁ በኋላ ያንን አጥብቆ መያዝ። مهما كلفው ذلك የፈለገ ነገር ቢመጣ ምንም ነገር ቢያስገድደው ያንን መንሃጅ ሐቅ ካወቀው ከተረዳው በኋላ ሊተው አይገባም፣ አጥብቆ ሊይዝ ይገባል። መጀመሪያ ሰለፊያ መንሃጅን መማር ማወቅ ይሄ የብዙዎቻችን ክፍተት ነው። አናውቅም ሰለፊያ መንሃጅ ሐቂቃ ከኔ ጀምሮ ሁላችንም ስለ መንሃጁ በደንብ ልንቀራ ይገባል። ስለ መንሃጅ በደንብ ልናውቅ ይገባል። والله መንሃጅ ልክ እንደዚህ ሚዲያ ላይ በሚለቀቁ ጽሁፎች የምንለካው አይደለም። ሰለፊያ መንሃጅ በትንሽ በቁንጽል ነገር ላይ ብቻ የሚገደብ አይደለም፣ ሰፊ ነው። لأن سلفية هي الإسلام الصحيح ትክክለኛ እስልምና ማለት እኮ ነው ሰለፊያ ብሎ ማለት። የሰሃቦች መንገድ ብሎ ማለት ትክክለኛው እስልምና ነብዩ አለይሂ ሰላቱ ሰላም ያስተማሩት ያንን መንገድ ነው። ስለዚህ ምን ያስፈልጋል? ዕውቀት ያስፈልጋል፣ ማወቅ ያስፈልጋል፣ መረዳት ያስፈልጋል። ዑለሞች ጠጋ ብሎ መቅራት ያስፈልጋል። ሚዲያ ላይ ብቻ አይደለም፣ ዑለሞች ዘንድ ቀረብ ብለን ኪታብ ይዘን አዳምጠን ተገንዝበን ተረድተን ልናውቀው ይገባል። ብዙዎቻችን ግን ከዚህ አይደለንም። ከዚህ ነገር ላይ ክፍተት አለብን። ብቻ ሚዲያ ላይ በሚለቀቅ ነገር ላይ ተንገዝበ ሰለፊ የተረዳን ይመስለናል ወይ ሁለት ሶስት ነጥቦች እናውቃለን፣ ከዚያ ሰለፊያን ያወቅነው ይመስለናል። ሰለፊያ ሰፊ ነው። ምክንያቱም ትክክለኛ እስላም ሰለፊያ ማለት ነብዩ ሰለላሁ ዐለይሂ ወሰለም የነበሩበት ሱና መንገዳቸው ነው። ትክክለኛው እስላም ነው። ስለዚህ ማወቅ ያስፈልጋል፣ መገንዘብ ይፈልጋል፣ መረዳት ይፈልጋል። አንዴ ብቻ እንትን ብለህ የምትተው ነገር አይደለም። እስከ መቼ? حتى يأتيك الموت ሞት እስኪመጣ ድረስ የምትሄድበት መንገድ ነው። ሱና ነው ሰለፊያ ብሎ ማለት፣ ኢስላም ማለት ነው ሰለፊያ ብሎ ማለት። ስለዚህ ይሄንን መገንዘብ ያስፈልጋል። ሁለተኛ ካወቁ በኋላ አጥብቆ መያዝ ያንን ምንም ነገር ቢመጣ لأنه አሉ ሸፈውዛን ምክንያቱም سيلقى من المخالفين ምክንያቱም በመንሃጅ በዚያ ሐቅ ላይ ቀጥ ብለ ስትቆም ሙኻሊፎች ይኖራሉ፣ ተጻራሪዎች ይኖራሉ። سيلقى አዛሉ ብዙ መከራ ይደርስብሃል። سيلقى تعنتا يلقى اتهامات ብዙ የሆኑ ድንበር ማለፍ፣ ብዙ የሆኑ ትችቶች፣ ብዙ የሆኑ ጥርጣሬዎች ወደሱ ይወረወራል። ጣቶች ሁሉ ወደሱ ይቀሰራል። እያንዳንዱ اهل البدع واهل الاهواء ጣቶቹ ወደሱ ይቀሰራሉ። ስለዚህ ብዙ አዛ ይደርስባል። ማወቅ አለብህ። ሐቅን ስትይዝ የሰለፎችን መንሃጅ ስትይዝ ሁሉ አበባ አንጥፎ ይጠብቀኛል ብለህ አትጠብቅ። ከቤተሰብ ይጀምራል፣ ከጎረቤት ይጀምራል፣ እየሰፋ ይሄዳል። የሚወጋህ ይበዛል፣ ከሚደግፍህ የበለጠ የሚያነውርህ ይበዛል። ብዙ አዛ ይደርስብሃል፣ ብዙ መከራ ይደርስብሃል። መጽናት አለብህ። አሰባት ጌታን እስክትገናኘው ድረስ يلقى ما يلقى من الالقاب السيئه شفوزا ሰለፊ ስትሆን በሐቅ ላይ ስትቆም ብዙ የሆኑ አልቃቦች ስሞች ይለጠፉብሃል። ያኛው ኢኽዋኒው ደግሞ ምን ይልሃል? ይሄ መዳኺላ ይሄ ምንድነው ይልሃል? ያመጣላል ጃሚያ መዳኺላ ይልሃል። ያኛው ደግሞ አክራሪ ይልሃል፣ አጥባቂ ይልሃል፣ ሙጀሲማ ይልሃል፣ ያኛው ወሃቢ ይልሃል። ማትባለው ነገር የለም። ቆጥረህ አትጨርሰውም። ባንተ ላይ የሚለጥፉት ነገር ላይ ባልዋልክበት ዋለ፣ ያላደረከውን አደረገ፣
ቀጥፈው ጨምረው ቀጥለው ቆራርጠው ሁሉ ነገር ወዳንተ ያመጣሉ ሁሉም ባንተ ላይ ይዘምታል ብቻ እነዚህ አይደሉም አልይሁድ እያንዳንዱ ዓለም ላይ አለ የተባለ ዲን አለ የተባለ ፍርቃ ሁሉም በሰለፊዩ ላይ ይተባበራል ኸዋሪጁ ሺዒዩም ሁሉም ጠላት ማን ነው ቢባል ማን ነው የሚለው ሰለፊዩ ነው ጠላቱ ሌላ ጠላት የለበትም ይሄ በደንብ ያኔ እንትን በሉ ተመልከቱ ነሳራዎች ክርስቲያኖች አይሁዶች ተመልከቱ ኢኽዋኖች እንዴት እንደሚያወድሷቸው ሱፊዮች እንዴት እንደሚያወድሷቸው በቃ ትክክል የእስልምና ያዙ አድርገው ተብሊጎችን እንዴት እንደሚቀበሏቸው ምክንያቱም ያውቁታል ይሁዶች እነሱ እንዴት እንደሚደግፏቸው ይሁዶች ያኔ ከኢኽዋን ጋር እንዴት ግንኙነት እንዳላቸው ከሺዓዎች ጋር ከራፊዶች ጋር እንዴት ግንኙነት እንደሚፈጥሩ ተመልከቱ ምክንያቱም ያውቁታል የነሱን መንገድ ምንም እንደማያደርስ ያውቁታል ትክክለኛ እስልምና እንዳልሆነ ያውቁታል ትክክለኛ እስልምና የሚያደርሱ የተባሉት ላይሳ ሁሉ ይተባበራል ያለ የሌለ ማለት ነው ማንንም ይወዳቸው ያኔ የሚያወድሳቸው አጣገኝ ስለዚህ ምን ያስፈልጋል ጽና ሶብር ያስፈልጋል ሐቅ መሆኑ ካወክ በኋላ እውነት መሆኑ ከተረዳ በኋላ ለማንንም ትችት ለማንንም አዛብ ለህ ምን አታደርግም ያንን ሐቅ አትለቅም ትይዛለህ በል እንደውም ትጨምራለህ ተመስክ ثبات ላኪን አሉ ነገር ግን ሸፈውዛን አሉ يصبر على ذلك በዚህ ሁሉ ሶብር ማድረግ አለበት መጽናት አለበት لانه ምክንያቱም ይህ ሰው مقتنع بما هو عليه ያለበት ነገር ላይ ሐቅ ነው ያውቃል ጸድቆታል በመረጃ ጽድቋል ተረጋግቷል ልቡ ረክቶለታል خلاص ከዚያ በኋላ የፈለገ ነገር ቢመጣ አንገቱ ይሰጣል እንጂ ወደ ኋላ አይልም فلا تهزه الاعاصير ولا تغيره الفتن ምንም ነገር ቢገለባበት ምንም አዲስ ነገር ቢከሰት ፊትናዎች ቢደራረቡ እሱ አይነካው አይቀይሩም በፊትና አይቀየርም ነገር ግን ብዙዎቻችን ፊትና ይገለባብጠናል ፊትና ይለውጠናል መንሃጃችን ያስቀይረናል ስለ ሰለፊያ መንሃጅ ከመሰረቱ ከአስሉ ካልተረዳ ነው ትንሽ ፊትና ሲቀየር እንቀየራለን ኡስታዛችን መንገድ ከለቀቀ ከጠመመ እኛም አብረን እንጠማለን እንለቃለን ስንቶች ናቸው ለትዳር ብለው ሰለፊያ መንሃጅን የሚተው ለትዳር ብለው የሚቀይሩ አላወቁትማ ዝም ብሎ ላይ ዛሂሩ እንጂ ለዱንያ ብሎ የሚተው ስንቱ አለ ወደ ሀገር ቤት ሲሄድ ወደ መንደሩ ሲሄድ የሚተው ስንቱ አለ ስለዚህ ትንሽ ፊትና ሲከሰት ትንሽ ነገር ወይ ስራ ስታጣ ምትተዋለች ኒቃባል ምትተዋልክ አለ እንዲህ አይ ነገር ይከሰታል ስለዚህ እንደዛ አይደለም ሐቅን ካወቀው በኋላ ይህን የሰለፎች መንሃጅ ከተረዳው በኋላ ለሚመጣው ነገር ሶብር ታደርጋለህ እንጂ ጽናት ታደርጋለህ እንጂ ጌታን ትለምናለህ እንጂ ምን አታደርግም ከሐቁና አትዘነበልም የፈለገ ፊትና ቢመጣ አንተን አይወዘውዝህም لا تهزه الفتن ያሉት ፊትና እንኳን ሊጥለው ሊገለብጠው ይቅርና አያንቀሳቅሰውም ተሁዙ ማለት ማንቀሳቀስ እኮ ነው ፊትና አያንቀሳቅሰውም لانه ثابت كالجبل الراسخ እንደ ተራራ የተቸከለ ነው ተራራ ንፋስ ያነቃንቀዋል ንፋስ ይጥላው አይጥለው ጸንቷል ከመሰረቱ ልክ መሰነፎችን መንሃጅ ከመሰረቱ የተረዳ ሰው ምንም ቢባል ምንም ቢሰደብ ምንም ነገር ቢወረወር የፈለገ ፊትና ሲመጣ ምንም ነገር ቢከሰት እሱ ጸንቷል ድሮ በነበረበት አቋም አሁንም ታገኘዋለህ ለዛ ነው ተመልክቱ የሰለፎች አቋም ከሰሃቦች ጊዜ ጀምሮ እስካሁን እስካለንበት ድረስ በሁሉ መስአላ ላይ ፈትሹ አቋማቸው አንድ ነው ኢላ የውሚን ኺያማ ድረስ ይቀጥላል ለምን ከመሰረቱ የተያዘ መሪያቸው ነብይ አለይሂ ሰላቱ ወሰለም ከዚያ ሰሃቦች በሄዱበት መንገድ ይሄዱ ስለሆነ فيصبر على ذلك الى ان يلقى ربه ጌታውን እስኪገናኝ ድረስ በዚያ መንገድ ላይ ቀጥ ይላል وعبد ربك حتى ياتيك اليقين اي الموت ሞት እስኪመጣ ድረስ በዚያ ነገር ላይ ምን ያደርጋል ይጸናላሉ يتعلم منهج السلف اولا ስለዚህ መጀመሪያ ሰለፍ المنهج ማወቅ አለበት መረዳት መማር አለበት ከዚያስ يتبعه باحسان በመልካም ያንን መንገድ ይከተላል يصبر على ما يلقى من الناس ከዚያ በኋላ በዛ ሐቅ መንገድ ላይ ሲሆን ከሰዎች በሚደርስበት ነገር ላይ ሶብር ያደርጋል ولا يكفي هذا ايضا ይህም በቂ አይደለም ሌላም ነገር አለ ምን አለ لا بد قروت የለውም አሉ ሸፈውዛን ان ينشر منهج السلف የሰለፎችን መንሃጅ ሊያስተላልፍ ሊያሰራጭ ይገባል لا بد ان يدعو الى الله ወደ ሰለፎች መንሃጅ ወደ አላህ መንገድ ጥሪ ሊያደርግ ይገባል ويدعو الى مذهب السلف ወደ ሰሃቦች መንገድ ጥሪ ሊያደርግ ይገባል ويبينه للناس ለሰዎች ግልጽ ማድረግ አለበት መግለጽ አለበት وينشره في الناس በሰዎች መካከል መበተን አለበት هذا هو السلفي حقيقة እውነተኛ ሰለፊ ማለት ይሄ ነው ተምሯል አውቋል ተገንዝቧል ተረድቷል ሁሉ ነገር በመረጃ ነው ይሄ ነገር አይቻልም መረጃ
ምክንያቱም ሐቅ ላይ መረጃ ላይ ቁርአን ሐዲስ መረጃ ላይ ጸደቀ ስለሆነ ይቻላል መረጃ ይጠይቃል ይሄ እንዲህ ነው መረጃ ይጠይቃል በመረጃ ብርሃን ይሄዳል ይጓዛል ከዚያ በኋላ ይተገብራል ተግባራዊ ያደርጋል አቅሙ በቻለው ያወቀውን ሁሉ ይተገብራል ከዚያ በኋላ ሰዎችን ወደዛ ይጣራል ከሰዎች በሚደርስበት በሆነ ነገር ላይ ሶብር ያደርጋል ይህን ያደረገ ነው ትክክለኛ ሐቂቂ ሰለፊ ማለት ተግባሩ የመሰከረለት ሰለፊ ማለት ይሄ ነው ይላሉ اما من يدعي السلفيه ያማ ሰለፊነት የሚሞግት ሰለፊ ነኝ የሚል وهو لا يعرف منهج السلف ነገር ግን የሰለፎችን መንሃጅ ምንም አያውቅም او يعرفه ولا يتبعه ወይም ያውቀው ولا ይከተለውም وانما يتبع ما عليه الناس እሱማ የሚከተለው ሰዎች ያሉበት ነው ያካባቢው ሰው ወይም ደግሞ በቃ ያኔ አጠገቡ ያሉ ሰዎች የሚሄዱበት ይሄዳል ስንቶቻችን እስቲ እንደ ቢላህ አለይኩም ስንቶቻችን የሰለፊያ መንሃጅ ሐቅ እንደሆነ እናውቃለን ያወቅነው ሐቅ ለአሰሪዎቻችን ብለን ምንተው መንሃጃችን ምናፍርበት ስንቶቻችን ነን ሐቂቃ እንዲህ መሆን አይገባም ስለዚህ ያውቀዋል አይከተሉም የሚከተሉ ሰዎች ያሉበትን አጠገቡ ያሉ ሰዎች ይመሳሰላል ከነሱ መስሎ አሚ መስሎ ቁጭ ይላል ያውቃል እኮ ብዙ ነገር ተምሯል ቀርቷል ሌላው ቢቀር እንኳን ይሄ ነገር አይቻልም حرام ነው ማለት ያቀተዋል ያወቀው ነገር ማለት ለነሱ ይመሳሰላል ሙዳሃና አይቻልም እንደዚህ ነገር መሆን የለብንም ሐቁን ይበላይ ማድረግ አለብን ሐቅማችን በቻለው ማለት ነው ሪስቃችን በአላህ እጅ ነው ያኔ ለተለያዩ ነገራቶች ብለን ሐቅን መደበቅ የለብንም በለሰዎች ሂዳያ ሰበብ መሆን አለበት ጓደኛችን ስናገኝ ወንድሞቻችን ስናገኛቸው ከሰዎች ጋር ስንገናኝ እንጥራቸው ወደዛ እናመላክታቸው ብዙ ሰዎች የሰለፊያ መንሃጅ ውበትን አያውቁትም እውነተኝነትን አይገነዘቡትም ምክንያቱም ጠላቶቹ ብዙ ስለሆነ ከብዙ አቅጣጫ ሰለፊያን እየተሳለ ያለው ልክ እንደ ጭራቅ ነው ልክ ይሄንን የሐቁ መንገድ የሰለፊያ ሰሃቦችን መንገድ ወደ ጀሃነም የሚወስድ መንገድ አድርገው እየሳሉት ነው ስለዚህ ሰዎች ዘንድ ብዥት አለ ገና አልተቀረፈም መንሃጁ ገና አላወቁትም አልተረዱትም ስለዚህ ሰዎች ማስረዳት አለብን ማስተላለፍ አለብን ምናቀው የሆነ ነገር طيب اما من يدعي السلفيه سلفيين ብሎ እየሞገተ هو لا يعرف منهج السلف ነገር ግን የሰለፎችን መንሃጅ ያውቅም او يعرف ወይም ያውቀዋል ولا يتبع አይከተሉም وانما يتبع ما عليه الناس ثم የሚከተለው ሰዎች ያሉበትን او يتبع ما يوافق هوا ወይም ደግሞ ስሜቱ የሚገጥመውን የሆነ ነገር ይከተላል هذا ليس سلفيا ይህ ሰለፊ አይደለም وان تسمى بالسلفيه እኔ ሰለፊን ብሎ ቢሞግት ማለት ነው ስለዚህ ቅድም ያልናቸው ሁሉ ምን ይሆናል ይወጣል من العجائب احباش ምን ይያለ ነው አሁን የሰለፎች መንሃጅ ይያል አይደል የሰለፎች መንሃጅ ያህለ ሱና ወልጀማዓ መንሃጅ ይያሉ ኩፍር ጥመት እያስተማርኩ ነው ቢድዓውን እየሰራጭ እኮ ነው ተመልከቱ እንዴት እንደሚያደርጉት ስለዚህ ሐቂቃው መውጣት አለበት እውነቱ መታወቅ አለበት እኛ ያኔ ያቀማችን ጥረት ትንሽም ትብዛም ትነስም ጥረታችን ማድረግ አለ ስሙ ብቻ አይደለም والله ብዙዎቻችን ከፕሮፋይል ውጭ አላለፈም ሰለፊየነታችን ከሚዲያ አላለፈም ተግባራችን ላይ አልመጣም ሰለፊያም ተግባራችን ላይ ብዙ ገና ይቀራል አላመጣ ነው ብቻ የስም ነው የሆነው የጽሁፍ ነው የሆነው የፕሮፋይል ነው የሆነው ለአንደዛ መሆን የለበትም ተግባር ላይ የሚመጣ ተግባር የመሰከረው መሆን አለበት አማ በስምማ በአፍማ ሁሉ ይሞግተዋል ቅድም እንዳልኳችሁ ኻኖችም ይሞግቱታል ሌሎችንም እንደዚሁ ድንበር አላፊዎችም ይሞግቱታል ስለዚህ እውነተኛው ምንድነው መሐከል ላይ ሐቅ ላይ ወሰጥ ላይ ሆኖ ያን ነገር ምን ማድረግ ነው መገንዘብ ነው መረዳት ነው ምክንያቱም ሰለፊያ ወሰጥ ድንበር ማለፍ የሌለበት ከድንበር ዘቅቶ መውረድ የሌለበት ወሰጥ ላይ ያለ መንገድ ያኒ መንሃጅ ነው ልክ የነቢ አለይሂ ሰላቱ ወሰለም ኡማ ወሰጥ እንደሆኑት ሁሉ ዲኑም ወሰጥ እንደሆነ ነው አላህ በተከበረ ቁርአን እንዳለው ወከዛሊከ ጀዐልናኩም ኡመተን ወሰጠን ሊተኩኑ ሹሃዳ ዐለ الناس ويكون الرسول عليكم شهيدا አላህ አደረግናችሁ ያለ ነው ኡመተን ወሰጣ ድንበር የማያልፉ ከሐቁን የማይወርዱ ከሐቁን ድንበር የማያልፉ ወሰጥ لا يميلون عن الحق لا الى يعني غلو ولا الى جفاء ዝቅ የማይሉ ከሐቁ እንዲሁም ደግሞ ድንበር አልፎ የማይሄዱ ማከል ላይ ያደረግናችሁ ይላል ዲኑም ወሰጥ ነው ከአይሁዶችና በነሳሮች እንደነሱ ያኔ እንደ አይሁዶች ድንበር ማለፍ የሌለበት በመስአላዎች ላይ ወከዛልከ እንደ ነሳራዎች ደግሞ ከሐቅ መዝቀጥ መውረድ የሌለበት የሆነ ነው መንሃጁም ልክ እንደዚህ ነው ان من ابرز سمات هذا الدين وهذا المنهج العدل والانصات ፍትሃዊነት ቀጥ ማለት ሐቁ ላይ መሆን የዚህ መንሃጅ የሰለፊያ መንሃጅ ከሚታወቅበት ታላላቅ ምኖች መታወቂያዎች ውስጥ አንዱ ነው ማለት ነው طيب አወይ ማሉ ሸፈውዛን لا يصبر على الفتن ፈተና ሲመጣ አይሰብርም ፈተና ምን ያደርጋል ይወዘውዘዋል በል እንደም የፈተናው አራጋቢ ይሆናል ويجامل في دينه بدينه ላይ ምን ያደርጋል يعني مجامله ይፈጥራል ويداهن في دينه
ويتنازل عن شيء من منهج السلف كسلفوች منهج ተናዙል ይወርዳል ወደታች ይዘቅጣል يعني ከቢድዓ ባለቤቶች ጋር يعني መደባለቅ ከነሱ ጋር መደመር ከነሱ ጋር ይቻላል በማለት ማለት ነው ከነሱ ጋር መቀላቀል የነሱን አፍካር ምን ማድረግ ማሰራጨት እነሱን ማወደስ ከነሱ ጎን መሆን ወደዛ ይጀምራል ይወርዳል ወደታች ተናዙል ያደርጋል ሙዳሃና ይፈጥራል ሰለፊያ መንሃጅ ይቻለ ነው ራሱ እነሱ ሊመጡ ይገባል አህለል ቢድዓ ወደ መንሃጅ ወደ ሰለፊያ ሊመጡ ይገባል እንጂ አንተ ወደ እነሱ ልትወርድ በጭራሽ አይገባም እንዴት ሐቅ ያዘ ሰው እንዴት እንደዚህ ያደርጋል አንተ ሐቅ ላይ ነኝ ካልክ የሰለፎች መንሃጅ ሐቅ ነው እውነት ነው ካልክ አንተ አህለል ቢድዓ ወንዳንተ ሳባቸው ወድጂ ወዳንተ እንዲመጡ አድርጋቸው እንጂ ወደ ሐቁን መንገድ ምራቸው እንጂ አንተ ወርደህ በተለያዩ ምክንያት በመፍጠር ወደ እነሱ መውረድ ዝቅ ማለት ተናዙል ማድረግ ይሄ ምን ይሉታል ከመንሃጁ ጋር የሚጻረስ የሆነ ተግባር ነው ማለት ነው ስለዚህ ይሄ ሊሆን አይገባም ያለው ሸፋውዛን هذا ليس على منهج السلف እንዲህ አይነት ሰው በሰለፎች መንሃጅ ቀጥ ባለው መንሃጅ አይደለም ይላል ሊስተካከል ይገባል መስመር ሊይዝ ግድ ይለዋል እውነተኛው መንገድ ሊይዝ ግድ ይለዋል فليس العبرة بالدعوى ስለዚህ ሙግቱ ወይም ደግሞ እውነታው በመሞገት አይገኝም ሰለፊያ መንሃጅ በመሞገት የሚገኝ አይደለም العبرة بالحقيقة بحقيقة የሚገኝ ነው ተግባር የሚያረጋግጠው ነው ሰለፊያ መንሃጅ ተግባር የሚያረጋግጠው ነው hatta ስሙ ባታቀው ራሱ አንተ እንኳን ልትሙ ስሙ የማያቀው የሰለፎች መንሃጅ የሰሃቦች መንገድ የሚሄድ ከሆነ በሁሉ ነገር ላይ የሚገጥም ከሆነ እኔ ሰለፊይ ነኝ ብሎ ባይጠራ ስሙን ባያቀፉ ሰለፊ ስሙን አይደለም ማናው ነገር ምን ነው ተግባሩ ነው እኔ ሰለፊይ ነኝ ብሎ እየሞገተ እነሱን ማይገጥም ከሆነ በእነሱ መንገድ የማይሄድ ከሆነ ፈሪሶ ሰለፊ እሱ ሰለፊ አይደለም ስለዚህ ከዚህ ምን እናውቃለን ተግባር ነው ይሄ ማለት ግን ሰለፊያ ብሎ ራስን መሰየም በዚህ ላይ መጣራት በእነሱ መንገድ ላይ እንትን ማለት አይቻል ማለትን ያልኩኝ አይደለም ነገር ግን ስሙ ብቻ አይደለም በቂ ተግባር ሊከተለው ይገባል ሰለፊይነት ከቃልህ በላይ ተግባርህ ነው ሊያረጋግጠው የሚገባው هذا يستدعي مما يعني هنا الاهتمام لمعرفة منهج السلف ስለዚህ ይህ ከሆነ መንሃጅ ሰለፍ እንድናውቅ ጥረት ትኩረት يعني እንድናደርግ የሚያደርገን የሆነ ነገር ነው ማለት ነው ودراسة منهج السلف العقيدة بعقيدة بكل وفي الأخلاق بأخلاق بكل ولا عمل وفي جميع مجالات منهج السلف منهج السلف እንደዚህ ነው بعقيدة بكل بعبادة بكل حتى من آداب والأخلاق بأخلاق بكل يا جماعة سلفي منهج ማለት በአንድ ርዕስ ላይ ያተኮረ አይደለም ብዙ ጀማሪ የሆኑ ሰዎች ወይም ደግሞ ስለዚህ መንሃጅ ሰለፍ የማያውቁ ሰዎች እነሱ የሚገነዘቡት ሰለፊያ መንሃጅ ማለት በአንድ ነገር ብቻ ነው ይመስላቸዋል لا በዛ አይደለም ሰለፊያ መንሃጅ ሰፊ ነው يعني ليس فقط يعني الرد على المخالف سلفيا منهجن بتتعرض ሰዎች ብቻ ረድ በመስጠት ሰለፊያ የሚለካ አይደለም በዚህ ብቻ የሚለካ አይደለም ليس فقط الجرح والتعديل جرح وتعديل ላይ ብቻ የሚገደብ አይደለም ሰለፊያ መንሃጅ ይህ አንድ ርዕስ ነው አንድ አካል ነው የሰለፊያ መንሃጅ አንድ አካል ነው الرد على المخالف اصل من اصول الدين ከዲን አስሎች መሰረቶች ከሰለፊያ መንሃጅ አስሎች መሰረቶች ውስጥ አንዱ በሚጻሩ ሰዎች ረድ ማድረግ ነው እነሱ መልስ መስጠት ነው ግን እዚህ ብቻ ላይ የሚቆም አይደለም ሰለፊያ መንሃጅ ማለት በዒባዳ ሰለፎች ይሄዱበት ስትጓዝ በዒባዳ ጠንካራ ስትሆን ሶላት 5 ወቅት ሶላት ስትሰግድ መስጂድ ስትሄድ ቁርአን ስትቀራ ዚክር በመዘከር ዒልም በመማር ዝምድና በመቀጠል ለእናት አባት መልካም በመዋል ዒባዳ በመብዛት በሁሉ ፓርት ነው ሰለፊይነት ማሳየት ያለበት በአንድ ርዕስ ላይ ብቻ አይደለም ይህ ብዙ ጊዜ አሁን ላይ ያኔ የተሸወድንበት ያለበት ርዕስ ነው በተለይ ኢኽዋን ሙስሊሚና ሌሎች ቡድኖች ምንድነው የሚሉት ሰለፊዮችን እየሳሉ ያሉት ብቻ ረድ ላይ የሚያተኩሩ ብቻ ማለት ነው እገሌ ሙብተዲዕ ነው እገሌ ያኔ ሙኻሊፍ ነው በማለት ብቻ ያተኮሩ ይመስሏቸዋል ይኸው ተመልከቱ ይላል እነሱ እኮ ምንም ነገር የለም ምንም ነገር ያውቁም በቃ ሁሌ ረድ ነው ስለዚህ እዛ ሄዳችሁ ምን ታገኛላችሁ ምን ታተርፋላችሁ ይሏቸዋል ነገር ግን አይደለም ሰለፊያ መንሃጅ ማለት ይሄ ሁሉ ያካተተ ነው ስለዚህ ይሄንን የሰለፊያ ውበት በሁሉ አቅጣጫ ልናሳይ ይገባል በዒባዳም በአኽላቅ ለኢኽዋን ይተውማን ነው አይደለም ነብዩ አለይሂ ሰላቱ ይተላኩ ሊኡተሚመ መካሪመ الأخلاق አኽላቅን ላሟላ ላስተምር ነው ብለዋል በአኽላቅም በዒባዳም በፊክር ላይ በሁሉ ነገር ላይ ልክ ሸኹል እስላም ተመያለው ማለት እንዳለው ማለት ነው አህሉ ሱና ወልጀማዓ ሲገልጻቸው ሰለፊዩ ሲገልጽ ምናል አዕለሙ الناس بالحق وارحمهم للخلق ሐቅን ከማንም በላይ አዋቂዎች ናቸው ይላል ስለዚህ በነውህ በኩል በሰርፍም በፊክህም በአቂዳም በመንሃጅም በሁሉ ነገር ላይ አቅምህ በቻለው ጠንካራ ሆነ መገኘት አለበት አንድ ርዕስ ላይ ብቻ ማተኮር የለብህም አንዱ ነገር ላይ ብቻ መሆን የለብህም ልክ ሰዎች ሰለፊያ መንሃጅ ማለት በቃ ይሄ ነው
ይሄ ብቻ ነው ከዚህ ውጪ የለም እስኪ መስራቸው ድረስ መሆን የለበትም ማሳየት አለበት አንዳንዴ በፊኩም ከአቂዳው ስለዚህ ይሄንን ደረጃውን በተጠበቀ መልኩ በሁሉ መልኩ ሰለፊያ መንሃጅን መገንዘብና ማወቅ ለሰዎች ማሳወቅ ያስፈልጋል ማለት ነው በአንድ ርዕስ ላይ ብቻ እነሱ ላይ ቢዚ ማድረግም ያኔ አያስፈልግም ማለት ነው ያኔ ነገራቶች ያኔ ሁኔታዎች በሚጠሩበት አልሃም ፈላሃም መጀመሪያ የሚቀደመው ታስቀድማለህ አስፈላጊ ቦነሳ ላይ ረድ ትሰጣለህ አስፈላጊ ቦነሳ ላይ ታስጠነቅቃለህ አስፈላጊ ቦነሳ ላይ በያን ትሰጣለህ ከዚያም ደግሞ መልሰህ ታስተምራለህ ሁሉ ፓርት ላይ ትዞራለህ ታሳውቃለህ ማለት ነው ልክ ሸፈውታን እዚህ ላይ እንዳሉት ማለት ነው ሰለፊያን መንሃጅ አቂዳ ፊል አቂዳ በአቂዳ ምርስ ፊል አኽላቅ በአኽላቅም ላይ ወልዓመል ተግባርም ላይ ዒባዳ ላይ ማለት ነው في جميع مجالات منهج السلف የመንሃጅ ሰለፍ አብዛኝ በሁሉ አቅጣጫዎች በሁሉ በኩል ላይ ይሄንን ማድረግ ያስፈልጋል ማወቅና መገንዘብ ያስፈልጋል فهو المنهج الذي عليه رسول الله صلى الله عليه وسلم ምክንያቱም ይህ መንሃጅ ነብዩ አለይሂ ሰላቱ ወሰለም የነበሩበት መንገድ ነው وكذلك وصحابته من المهاجرين والانصار مهاجروችና አንሷሮች ሰሃቦች ያሉበት መንሃጅ ነው ይሄ መንሃጅ وعليه من اقتدى بهم وسار على منهجهم الى ان تقوم الساعه የነሱን መንገድ የተከተሉ እስከ የውመል ቂያማ ድረስ የሚዘልቅ የሐቁ መንገድ ነው قال صلى الله عليه وسلم ምክንያቱም የአላህ መልእክተኛ እንዲህ ብለዋልና لا تزال طائفة من امتي ከኔው ኡማ ውስጥ አንዲት ቡድን አጠፋም አሉ هؤلاء السلف አሉ ሸፈውዛን እነዚህ ናቸው አንዱም አይጠፋም ሐቅ ላይ ሆነው ظاهرين على الحق على الحق ظاهرين በሐቅ ላይ የበላይ ሆነው ሐቅን የበላይ ያደረጉ በሐቅ ላይ ሆነው አይጠፉም ሁሉም ኡማ ضلال ጥመት ይወድቃል ማለት አይደለም የሐቅ ቡድን አለ በየትኛውም ዘመን በየትኛውም ጊዜ የማይጠፋ ሐቅን የበላይ የሚያደርጉ የሐቅን ባንዲራ የሚያውለበሉ እነዚህ አሉ እነዚህ ናቸው ሰለፍ የሚባሉት ነብዩ አለይሂ ሰላም በሐዲታቸው ይገለጿቸው هم ሰለፊዩን እነዚህ ናቸው ሰለፊዮች የሚባሉት አሉ لا تزال طائفة من امتي ከኔ ኡማ አንድ ጧይፋ አጠፋም على الحق ظاهرين በሐቅ ላይ የበላይ ሆነው ሐቅን የበላይ ያደረጉ ሐቅን ይረዱ ሐቅን ያኒ ያስተማሩ ግልጽ ያደረጉ ያንን የሐቅ ባንዲራ ተሸክመው ለህብረተሰቡ ያስተላልፋሉ ስለዚህ ይሄ አላህ ያኒ ይጠብቃቸዋል አሉ የሐቅ ቡድኖች አሉ لا يضرهم አሉ አይጎዳቸውም ምንም አይጎዳቸውም من خذلهم ያዋረደ ቢያዋረዳቸው ومن خالفهم የተጻረረ ቢጻረራቸው እነሱም ያዋረዳቸው ዝቅ የሚያደርጋቸው ነገር የለም በል እነሱ ሁሉ ነገር ሶብር ያደርጉታል ለዚህ ሐቅ ብለው ማለት ነው እነሱ አላማቸው ይህንን የሐቅ መንገድ ይህንን ከእሳት መዳኛው መንገድ ለህብረተሰቡ ማድረስ ነው ሰው ከضلال ከቢድዓ ከሽርክ ኹራፋት ማዳን ነው ሌላው ምንም ግድ የላቸውም ቢደበድቧቸው ያኒ ቢያስሯቸው ምንም ቢያረጓቸው ከመስጂድ ቢያባሯቸው ምንም ቢያሰቃዩቸው እነሱ ጣጣ የላቸውም አላማቸው ሌላ ነው ሚያማቸው ህመም ምንድነው የህዝቡ መሰቃየት ነው የህዝቡ ጥመት ላይ መውደቅ ነው ያነው የሚያሳስባቸው ያነው ትኩረታቸው ያነው አላማቸው ስለዚህ ምንም ነገር ቢሆን ያዋረደ ቢያዋረዳቸው የሰደበ ቢሰድባቸው ምንም አይጎዳቸውም ምንም አይጎዳቸው ምንም ነገር አያደርጋቸውም አሉ ነብዩ አለይሂ ሰላቱ ወሰለም ولا من خالفهم حتى ياتي امر الله تبارك وتعالى فقوله አሉ ሸፈውዛን ሲያብራሩ لا يضره من خذلهم ولا من خالفهم ማለታቸው يدل على انه سيكون من يخالفهم እነዚህ ሐቅ ሰዎች የሐቅ ቡድኖች ሚኻልፋቸው ሚጻረራቸው እንዳለና ይሄንንም እንደሚበዛ ያሳውቃል ويكون من يخذلهم የሚያዋርዳቸው ዝቅ የሚያደርጋቸው ይበዛል ولكن አሉ ነገር ግን لا يهمه ذلك ይሄንን አይመለከተውም ምንም አያሳስበው ምንም አያስጨንቀውም بل ياخذ طريقه الى الله عز وجل ይሄንን የሐቁ መንገድ ትክክለኛው መንገድ ይዞ ይጓዛል ይሄዳል ويصبر على ما اصابه ከነሱ በሚደርስበት ሶብር ያደርጋል ምንም ስላሉት ይሄን ስላሉት እንዲነህ ስላሉት አይደለም ላንተ የተባልከው ተወው አንተ እንዲ ተባልኩኝ የሚለው ነገር ተወው ያንተው ተወው ችግር የለውም ሶብር ካደረክ አላህ ዘንድ አጅር ታገኛለህ ዋናው አላማ ዋናው ትኩረትህ መንሃጁ ላይ ይሁን ይሄንን ማስተማር ላይ ይሁን ለሰዎች ግልጽ ማድረጉ ላይ ይሁን ቅናቻው መንገድ ሰዎች እንዲመሩ ሰበብ መሆኑ ላይ ይሁን ይሄን ትኩረትህ ይሁን ከዛ ይቀረው ምን ታደርጋለህ ሶብር ታደርጋለህ ምክንያቱም ለምን ተባልኩኝ ማለት የለብህም ይሄው አላህ መልእክተኛ እየተናገሩ ነው በቃ ይደርስብሃል ፈተና ይመጣብሃል ብዙ ነገር አለ አንቺም ልክ እንደዚሁ በሐቅ ላይ ስትሆኚ በኒቃብሽ ላይ ስትጠነክሪ በዕልም ላይ ጠንከር ስትይ አጅነቢ አልጨብጥም ስትይ እኔ ከወንዶች አልቀመጥም ስትይ እኔ ኒቃቤን ነው ከዛ ውጪ اختلاط مخالفات ያኔ ተለያዩ ነገር አላደርግም ስትይ የተለያየ አዛ ይደርስብሻል ብዙ ልትባይ ትቻለሽ ስለዚህ አንቺ ሐቅ መሆኑን ካወቅሽ የአላህ መልእክተኛ ይሄው አዛ ይደርስባቸዋል ሶብር አድርጉ ይያሉ ይሄንን ካወቅሽ ሶብር እንድታደርጊ እንድትጸኝ ያደርግሻል ማለት ነው ብዙ ነገር ይመጣል ብዙ ስድብ ብዙ ትችት ይመጣል አንተም ልክ እንደዚሁ ሱሪን ያኔ ልብስን ስታሳጥር
ጸጉርህን ማለት ነው እኩል ስትል እኔ ፈረንጅ ያኔ ምንድነው የተለያየ ማበላለጥ አላበላልጥም ሴትን አልጨብጥም እኔ አልደንስም እኔ የተለያየ ሙሐደራ እኔ መውሊድ አላከብርም እኔ እንዲህ አላደርግም እኔ ሽርክ ቦታ አልሄድም አብሬት አልሄድም ቃጥባሪ አልሄድም አልከሱ አልሄድም እዚያ ቦታ ላይ እነሱን አላመልክም ሰይድና ኸድርም አልጠራም ኻሙስም አላከብርም ጁማዓም እንደዚሁ እስነይን አልልም ያብዱል ቃድር ጀላኒ ሰይድና ኸድር ቀን በየቀን አልከፍልም እኔ ይሄን አላደርግም ብለ ስትል አጥባቂ ወሃቢው ምኑ ይመጣባል ብዙ ነገር እصبر ጽና አንተ አላማህ ዲሆን የሚገባው እነዚህ የተሳሳቱ ሰዎች እነዚህ እንዴት ላውጣቸው እንዴት አባቴን ከጀሃነም እሳት ላድነው እንዴት አባቴ ከዚህ ኹራፋት ላድነው እናቴን እንዴት ላድናት ጎረቤቶች እንዴት ከዚህ ጥመት ላውጣቸው እንዴት እነዚህ ላድን እሚል ጭንቅ ሊኖር ይገባል የነሱ ስድብ የነሱ ትችት ቦታ አትስጠው እነሱ ስላላወቁት ነው ምናልባት ወይም ደግሞ ከላይ መሪ ብለው ያዟቸው ሸኽ ናቸው ደረሳ ናቸው መሪ ናቸው ያላቸው ሰዎች ስላጠመሟቸው ነው አንተም ያንን ትተህ ሚሉህን ትተህ እነዚህ ሰዎች እንዲወጡ ይሄን ሐቅ መንገድ እንዲከተሉ የራስ ጥረት ልታደርግ ይገባል መጀመሪያ ግን ራሳችን መጽናት ይሄንን ማወቅ ይተበቅብናል ባጭሩ ሸፋውዛን ምክር ይሄን ይመስላል ማለት ነው አላህ Subhanahu Wa Ta'ala በሰማነው ምን ተጠቀም ያድርገን በሐቅ ጎዳና በሰለፊያ መንሃጅ ላይ ኖረን በዚያው ላይ ወደ አላህ መገናኘት ምን ሄድ ያድርገን هذا وصلى الله على نبينا محمد وعلى آله وأصحابه أجمعين